በጉጉት ሲጠበቅ የነበረው የዲኤንኤን ምርመራ ዛሬ ይፋ ሆኗል። እዚህ ጋር እንደምታዩቸው ሁሉም ሆስፒታል ሄደዋል እና ምን ተፈጠረ የሚለውን ነገር የምነግራችሁ ይሆናል። እንዲሁም አባቷ የሀና አባት ወይም ደግሞ የነሰላም አባት ዛሬ በጣም ደስ ብሎታል። አሁን ላይ ደግሞ የሀናም አባት ሆኗል። ሀና ሁለተኛ አባት አግኝታለች። በጣምም ደስ ብሏታል። ወይዘሮ ሜላትም በጣም ተከፍታለች። ምክንያቱም ደግሞ እስከ ዛሬ ድረስ ስትናገራት የነበረችውና እንዲሁም ደግሞ ሀና ልጄ አይደለችም ብላ ሌባ ልጅ የለኝም እኔ ልጄ እርግብና እርግብ ብቻ ነች ብላ ሙሉ ለሙሉ እርግጠኛ ነበረች። ወይዘሮ ባዩሽም አፈረች። ያደረገችው ነገር ሁሉ በጓደኛዋ ላይ ያደረገችው ሴራ ሁሉ እንዲሁም ቸምሱ ሁሉን ነገር አወጥቶ ተናገረ ማለት ነው። እንግዲህ ያው ማንኛዎችንም ቢሆን ሚስጥር ተደብቃ አትቀርም። ምክንያቱም እውነት እስከሆነ ድረስ ሀና በእውነት ነበር ስትከራከር የነበረችው። ሀኒቾ አሸናፊ ሆናለች። ዛሬ ይፋ ይሆናል። ውድ ቤተሰቦቼ የዲኤንኤ ምርመራ እዚህ ከመግቢያ ላይ እንዳሳየዋችሁ በፎቶ ሁላቸውም ወደ ሐኪም ቤት ሄደዋል ማለት ነው። እና ምን ይፈጠራል የሚለውን ደግሞ ዛሬ ማታ የምናየው ይሆናል ማለት ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ምን ይፈጠራል? አብዛኞቻችሁ ኮሜንት ላይ የዲኤንኤ ምርመራ ይቀየራል እያላችሁ ነበር። በእርግጠኝነት ይቀየራል ብዬ እኔም አስባለሁ። ምክንያቱም ደግሞ ባዩሽ ተማመነችው ይሄን ስለሆነ ማለት ነው። እርግብ በጣም ፈርታለች። ይሄ ነገር ምርመራ ሲባል በጣም ነበር የፈራችው። ደንግጣም ነበረ። ለምን ትደነግጫለሽ? ለምን እንደዚህ ትወኛለች ስትላትኝ እንዲህ ምን ማለት ፈልገሽ ነው እኮና እኮ ታዲያ ምርመራ ቢደረግ ምንም ችግር የለውም እንዴት ላለ እሱን ለኔ ተይው አንቺ ዝም ብለሽ የሚሉሽን ነገር አድርጊ ስትላትም ነበረ። ይህ ማለት እንግዲህ የተማመነችው ነገር ስላላት ነው። ወይዘሮ ሜላትም የዲኤንኤን ምርመራ ብለዋል ልጆች። እኔ ግን አልተመቸኝም እንደው ልጆች እንደስ ብላቸው ብዬ ነው እንጂ እኔ እኮን አልፈልግም ስትላትኝ እንዴ ሜል ብዬ አዎ ግድ እኮ ነው እኔም እኮ ተረጋጋ ብዬ ነው እንጂ እኮ ይሄም እኮ ግድ ነው ለአንቺም ጥሩ ነው ያለችበት ምክንያት እንግዲህ እንድትመረመር እሷም ትፈልጋለች። ግን ደግሞ ሙሉ ለሙሉ እርግብን አምና እንድትቀበላትና ጥርጣሬ ልጆች ጋር እያለ ለምሳሌ ምናሴ ላይና እንዲሁም ሰላም ላይ ምንም ነገር ሰላም አልሰጣቸውም ማለት ነው። እርግብንም አልተቀበሏትም ሙሉ በሙሉ ማለት ነው። እህት ነች ብለው በፍጹም ያኔ እንግዲህ እንደዛ እናታቸው ለ16 ዓመት ጠፍታ የምታለቅሳት ብዙ ጊዜ ያለቀሰች ነበር። እሷ እናታቸው ስታለቅስ ደግሞ የነሱ ሰላም በጣም ይረበሻል ሰው። ስለዚህ ይሄ ነገር ግን ደግሞ ልጅቷ ስትመጣ ደስተኛ አልነበሩም። ሁላችንም አይተናል። አልተቀበሏትም። ስለዚህ የዲኤንኤ ምርመራ ቢደረግ ያው ዞሮ እንደሚቀበሏት ስለምታውቅ ነበር ወይዘሮ ባዩሽ የዲኤንኤ ምርመራ ልትቀይረው ነው። በሙሉ እርግጠኝነት እኔ ትቀይረዋለች ብዬ ነው የማስበው። እናንተስ ምን ይመስላችኋል? ውድ ቤተሰቦቼ ምን ይፈጠራል የሚለውንም ሀሳባችሁን ኮሜንት ላይ አስቀምጡ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦቼ ዛሬ የሀኒቾን የዲኤንኤ ምርመራ የምናይበት ጊዜ እየደረሰ ነው ማለት ነው። ሁላችሁም እስኪ ሀሳባችሁን ኮሜንት ሊያስቀምጡ። ትክክለኛ ልጅ ማነች? እርግብ ነች ወይስ ሀና ነች? እውነቱ ከማን ያለው የሚለውን እንዲሁም ደግሞ አባቷ ወይም ደግሞ የነሰላም አባት አሁን ላይ ሀና ነው ማለትም አምኖ የተቀበላት በቃ ልጄ የምትመስለኝም እሷ ነች ስትል ነበር። ወይዘሮ ሜላትም ከዚህም በፊት አሁን እርግብ ስለመጣች ነው እንጂ ልጄ ትመስለኛለች የሆነ በቅርብ የማውቃት ትመስለኛለች ስትልም ነበር ማለት ነው። ስለዚህ ዛሬ እውነቱ ይወጣል ማለት ነው። እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። ማን ትክክለኛ ይሆናል የሚለውን ማለት ነው። ሀናም ስራዋን እየሰራች ነበር እና ምናሴም አሁንም ስራ ላይ ነሽ ሀና እና ስራ ያደለ አሁን እህታችን ልትወይ ነው ይላታል። እንዴ አንተ በቃ አሁንም አመንከኝ ማለት ነው? አዎ እንዴ ይኸውልሽ እኔ ትላንትና በተናገርኩሽ ነገር በጣም ይቅርታ አድርግልኝ ይላታል። እና እኔ አንቺ ያዝነሽ ማየት በፍጹም አልፈልግም ይላታል። አዎ እኔ እኮ አዝኜብህ ሳይሆን ግን ደግሞ ተናድጄብሃለሁ። ምክንያቱም ደግሞ በአንተ ስላልታመንኩኝ ትለዋለች። ሀና ይገባኛል፣ አንቺ ንጹሕ ልጅ ነሽ፣ እኛን ደግሞ በምንም ታምር ልትዋሽነ አትችይም ይላታል። ይህ እንደዚህ ሲላተኝ ሀናም በጣም ደስ ይላታል። ተረዳኸኝ፣ በጣም አመሰግናለሁ ትለዋለች ምናሴም። እና ታዲያ ሀንቹ አባታችን እንዴት አየሽው ይላታል። አባታችሁ በጣም ደስ ይላል። በቅርቡ ደግሞ የኔም አባት ይሆናል ብዬ ተስፋ አደርጋለሁ ትላለች። ታይኮ ሲያቅፈኝ እንዴት ሰላም እንደተሰማኝ ትላለች።
እሱማ እኮ ሀና ሞንችን ስንነግረው በጣም ነበር ግራ የተጋባው። ምክንያቱም ደግሞ ልጅ ብሎ ልጅ ናት ሀሴት ናት ብሎ ሲያቅፍሽ አንቺን ነበረ። እናም እኛ አይደለችም ስንለው በጣም ነበር የገረመው። ሀሴት መስለሽው ነበር ይላል። እና ታዲያ ነኛ ትለዋለች ሙሉ ለሙሉ እርግጠኛ ሆና። እንደ እውነቱን ንገረኝ ካልሽኝ በጣም ነው ደስ ያለኝ ይላታል። እንዴት ትለዋለች ሀናም እንዴት ትለዋለች። ለረዥም ጊዜ ምን አለበት ሀና እህቴ በሆነች እያልኩኝ እመኝ ነበረ እና በጣም ነው ደስ ያለኝ ይላታል። ሀናም በጣም ደስ ይላታል። እንዲሁም ሰላም በቃ ያላት ቅርበት በጣም ደስ የሚል ነበረ። እናም እህታቸው በተለይ ደግሞ ስትሆን በጣም ነው ደስ ያላቸው። ሀናም ምናሴ ግን እየደለልከኝ አይደለም አይደለ ትለዋለች። እሱም በፍጹም ሀና እኔ ከልቤ ነው እያወራሁ ያለሁት ይላታል። ምናሴ ይሄንን ነገር ከአንተ በመስማቴ በጣም ነው ደስ ያለኝ፣ ነገር ግን ደግሞ እርግብ እህት እንድትሆን አትፈልግም ትለዋለች። ሀና እውነት ለመናገር እርግብ በጣም ጥሩ ልጅ ነች፣ እናም እህቴ ብትሆንም በጣም ደስ ይለኛል ይላታል። ሀናም በጣም ትደነግጣለች። ማለት ብላ ስትለው አንቺም እርግብም እህቶች ብትሆኑ በጣም ነበር ደስ የሚለኝ፣ ሁለታችሁም በጣም ጥሩ ሰዎች ናችሁ ይላል። እኮ ሀሴት የምንሆነው አንዳችንን ትላለች። አዎ እሱማ ልክ ነሽ፣ ግን ደግሞ እስኪ ከሁለታችን አንዳችን ምረጥ ብትባል ማንን ትመርጣለህ ብላ ሀናም ከባድ ጥያቄ ትጠይቀዋለች። መወለድ እኮ ቋንቋ ነው ሀንዬ ይላታል። ይሄ ነገር ለእኔ ነው ወይስ ለእርግብ ነው የሚሰራው ትላለች። እሱን ደግሞ ፈጣሪ ነው የሚያውቀው ይላታል ምናሴ። ሴም እንደዚህ ካወራ በኋላ እሺ በቃ ባይሆን እኔና ሰላም ሞጣ እንበል እነማየም ሞጣ ስላሉ ይላታል። እሺ በቃ ምናሴ ባይሆን ደግሞ ብዙ ማትራቅ ትለዋለች። ሀናም እሺ ብሎ ይወጣል። ወይዘሮ ሜላትም ሀና ላይ ትጮባታለች። እናም አቶ መስፍንም ኧረ እባክሽ ሜላት ተይ እስኪ እንደዚህ አትጩይባት ይላታል። አዎ መብቴ ነው፣ አንተ አይመለከትም፣ ሰራተኛ እስከሆነች ድረስ እንደፈለኩ መጮህ እችላለሁ ትላለች። አዎ እቺ ሰራተኛ ነች፣ ነገ ጠዋት ደግሞ ልጅ ልትሆን ትችላለች ብሎ ይላታል። በፍጹም ሀና ልጅ ልትሆን አትችልም፣ ልጅ እርግብ ነች፣ ምክንያቱም ሀና ሌባ ነች፣ ሌባ ልጅ ደግሞ እኔ የለኝም ትለዋለች። ይሁን ልጅሽ ባትሆን እንኳን ሰው በመሆኗ ራሱ እኮ ልትከበር ይገባታል ይላታል። ወይዘሮ ሜላትም ባክን ወደዛ አትለፍልፍብኝ አሁን ትለዋለች። ግብም አባቷ ወይም ደግሞ አቶ መስፍን ቆይ በሚናገራት ቃላት ቆይ ግን አንተ አላወከኝም መሰል ትለዋለች። እኔ አውቄሻለሁ፣ ይኸውልሽ እኔ ምክንያት ሰው ነኝ፣ አንቺ ወጣት ልጅ ነሽ፣ ያደረግሽውን ነገር ሁሉ ብታደርጊ እኔ አልፈርድብሽም። ላይ ደግሞ በጣም ታማሚ አባት አለሽ ይላታል። እውነት እንዴት ማስረዳት እንዳለብኝ ራሱ አላቅም ትላለች። ምንም ነገር ማስረዳት አይጠበቅብሽም፣ ግን ደግሞ ገንዘብ ለማግኘት ማንኛውም አቋራጭ መንገድ የምትዩ ግን እንዳይጎዳሽ እፈራለሁ ይላታል። ነይ ብለሽ እነ ሰላምን ለማታለል መሞከርሽ በጣም ከባድ ነው፣ ቢሆንም ደግሞ አልፈርድብሽም። እኔ ማንንም አልሸወድኩም። ይኸውልሽ ለልጄ ሰላም ደም ባሰጫት ኖሮ እስካሁን ድረስ ልጄ መኖሯም አይታወቅም ነበር ይላታል። እዚህ እስካሁን ድረስ ላደረግሽው ደግሞ እኔ ይቅርታ አድርጌልሻለሁ ይላታል። እርግብን በጣም ትናደዳለች፣ ትበሳ